በህንድ ሀገር የሞባይል ስልኩ ከእጁ አምልጦት ግድብ ውስጥ የገባበት ባለስልጣን ለስልኩ ሲል 2 ሚሊዮን ሊትር ግድብ ውሃ እንዲለቀቅ አደረገ። እንግዲህ ግድብ እንደ ጣቢ ደፋ ነው ምን ያው ስልኩ ወድቆበት ስለሆነ የስልኩ ጣቢ ያረጋል። ቀልዳለ እንዴ ስልኬ ምናም ብሎ ምንስ ያህል ስልጣን ቢኖር ያገር ሀብት እንደራስ እንደዚህ አውጥቆ አይደፋ። ግድቡ ካርታ ስልኩ ላይ ኖር ይሆን ወይ? ከግድብ የፈሰሰው ውሃ ከ6000 ሄክታር በላይ መሬት መስኖን የማልማት አቅም ነበረው ተብሏል። መቼም ዘሉት አልተማርክም እንደማማዝና በዘመድ የገባ ነው የሚሆነው እንግዲህ ትክክል እንጂ ተምሮ አይሆንም። እንግዲህ ስለ ግድብ ያለው ዕውቀት በጣም አናሳ ቢሆን ወይ ደግሞ ይሄ ቤተሰቦቹ ዩኒቨርሲቲ ገብቶ ራሱ ሞባይል ያልገዙለት ልጅ መሆን አለበት። እንግዲህ ይሄ ሰው ምግብ ቁጥጥር ባለስልጣን ነው። የሚገርመው አገሪቱን ራብ በራብ ላይ ያረጋት መስኖ ያለማው ያንን ነው አይደፋ ሰው። እንግዲህ $1200 ዋጋ ያለው ሳምሰንግ የእጅ ስልኩ ነው ወደ ግድቡ የገባበት። የተናገረው ምንድነው ስልኩ በርካታ እጅግ አንገብጋቢ የመንግስት መረጃዎች ይዟል። የሰራው ነገር ይኖራል። በትክክል አውጡልኝ እኔ ማቆ ጉዴና ብሎ ነው የሚሆነው። ስልጣኑን አላግባብ በመጠቀም በሚል ከስራ ታግዷል። እንዴ እኮ አላግባብ በመጠቀም አይደለም ካቅም በላይ ካቅም የሌለ ነገር እኮ